አርእስተ ዜና የኢትዮጵያ ሙስሊም ወጣቶች ካውንስል ግልጽ ዓላማን ቀርጾ በጋድ የሚንቀሳቀስ ተቋም ነው ተባለ። አልፉርቃን የበጎ አድራጎት ማህበር ለመሳኪኖች የማዕድ ማጋራት መርሃ ግብር አደረገ። እስራኤል በጋዛ መጠለያ ድንኳኖች ላይ ጥቃት ፈጸመች። አሜሪካ በሳውዲ አረቢያ የሚገኙ ዲፕሎማቶቿን ለቀው እንዲወጡ ትዕዛዝ ሰጠች። በዞህራን መምዳኒ መኖሪያ ቤት ላይ የቦምብ ጥቃት ደረሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የኢትዮጵያ ሙስሊም ወጣቶች ካውንስል ግልጽ ዓላማ ቀርጾ በጋድ የሚንቀሳቀስ ተቋም ነው ተባለ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በኢትዮጵያ ሙስሊም ወጣቶች ካውንስል ትብብር ነጃሺ ለሀገር በሚል መሪ ሀሳብ የሚካሄደው ስድስተኛው የሀገር አቀፍ የጎዳና ላይ ኢፍጣር መርሃ ግብር በተለያዩ ዝግጅቶች በአብዮት አደባባይ ተካሂዷል። የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ ኢንጂነር ከማል የመርሃ ግብሩን ዓላማ ለታዳሚያን ባብራሩበት ወቅት እንደገለጹት ካውንስሉ በኢፌዴሪ ሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1207/2012 አንቀጽ 2 መሰረት በአዋጅ በተቋቋሙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ተመስርቶ ወጣቶችን ለሀገርና ሁለንተናዊ ለውጥ የሚያደራጅ ምንም አይነት የፖለቲካ ውግንና የሌለው ቦርድ መር ተቋም መሆኑን ገልጸዋል። ካውንስሉ ከተቋቋመ በአጭር ጊዜ በመላ ሀገሪቱ 26 ቢሮዎችን ከፍቶ ለህዝብ ቅርብ ሆኖ እየሰራ እንደሚገኝ ዋና ጸሐፊው በማብራሪያቸው ጠቅሰዋል። ካውንስሉ ለወጣቶች የትምህርትና ሙያ ስልጠና እድል በማመቻቸት ተጠቃሚ እንዲሆኑ እያደረገ ይገኛል ያሉት ኢንጂነር ከማል የኢትዮጵያ ሙስሊም ወጣቶች ካውንስል ግልጽ ዓላማ ቀርጾ በጋድ እየተንቀሳቀሰ እንደሚገኝም አስረድተዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። አልፉርቃን የበጎ አድራጎት ማህበር ለመሳኪኖች የማዕድ ማጋራት መርሃ ግብር አደረገ። የአልፉርቃን የበጎ አድራጎት ማህበር የ1447ኛው የረመዳን ጾምን በማስመልከት ከ5000 በላይ ለሚሆኑ ወገኖች የማዕድ ማጋራት መርሃ ግብር አከናውኗል። በተለያዩ የበጎ አድራጎት ስራዎች ግንባር ቀደም የሆነው የአልፉርቃን የበጎ አድራጎት ማህበር የ1447ኛውን የረመዳን ጾም ምክንያት በማድረግ 2 ግመልና 3 በሬ በማረድ ከ5000 በላይ ለሚሆኑ መሳኪኖችና ችግረኛ ወገኖች የማዕድ ማጋራት መርሃ ግብር አከናውኗል። ባለፉት 15 ዓመታት ማህበረሰባዊ ድጋፎችን ሲያከናውን የቆየው የአልፉርቃን ማህበር ወጣቶችን በማስተባበር ለሀገር ግንባታና ለወጣቱ ስነ ልቦና ትልቅ ፋይዳ ያለው ስራ እየሰራ ይገኛል። ማህበሩ በየ3 ወሩ ለበርካታ የቲምና ለችግረኛ ቤተሰቦች ቋሚ አስቤዛ ድጋፍ የሚያደርግ ሲሆን የፈረሱ ቤቶችን በማደስም ማህበራዊ ኃላፊነቱን እየተወጣ ይገኛል። የሕክምና እርዳታ ለሚሹ ወገኖች ደራሽ እየሆነ የሚገኘው ይህ ማህበር በአሁኑ ወቅት የተረጂዎች ቁጥር እየጨመረ በመምጣቱ ማህበረሰቡ ድጋፉን አጠናክሮ እንዲቀጥልም ከህብረተሰቡ ድጋፍ እንዲደረግለት ጥሪ አቅርቧል። በመጨረሻም በማህበሩ ስራዎች ላይ በገንዘብና በጉልበታቸው ከፍተኛ አስተዋጽኦ ላበረከቱ አካላትና አሊሞችም የእውቅናና የምስጋና ስጦታ ተበርክቶላቸዋል። በዚሁ የኢፍጣር መርሃ ግብር ላይ ታዋቂ አሊሞች፣ የክብር እንግዶችና ጥሪ የተደረገላቸው ተጠቃሚ ቤተሰቦችም ተገኝተዋል። እስራኤል በጋዛ መጠለያ ድንኳኖች ላይ ጥቃት ፈጽማለች። በጋዛ የተፈናቃዮች መጠለያ ድንኳኖች ላይ በተሰነዘረ የአየር ጥቃት የ2 ህጻናትን ህይወት ጨምሮ 3 ፍልስጤማውያንም ተገድለዋል። በጋዛ ሰርጥ ውስጥ ተፈናቃዮች ተጠልለውባቸው በሚገኙ ድንኳን መጠለያዎች ላይ እስራኤል በሰነዘረችው የአየር ጥቃት የ2 ህጻናት ህይወትን ጨምሮ ቢያንስ 3 ፍልስጤማውያን መገደላቸውን አልአውዳ ሆስፒታል አስታውቋል። በጥቃቱ ህይወታቸው ካለፈው በተጨማሪ 10 ሰዎች ላይ ጉዳት ደርሷል ተብሏል። የሟቾች አስክሬንና የቆሰሉት ተጎጂዎች ወደ ሆስፒታሉ ድንገተኛ ክፍል መወሰዳቸውም የተገለጸው ጥቃቱ ያነጣጠረው በእስራኤል ወታደራዊ ዘመቻ ምክንያት ከተለያዩ የጋዛ አካባቢዎች ተፈናቅለው በድንኳን ውስጥ በሚኖሩ ቤተሰቦች ላይ ነው። የእስራኤል ድንገተኛ ጥቃት በአካባቢው በሚገኙ ሲቪሎች ላይ ከፍተኛ መደናገጥንና ፍርሃትን እንደፈጠረም ተገልጿል። ዓለም አቀፍ የሴቶች ቀን ተቃውሞ ገጠመው። በጋዛ በሚገኙ እናቶች በዓለም አቀፍ የሴቶች ቀንን በማስመልከት ለዓለም ሕዝብ ልጆቻቸው የት እንዳሉ መልስ እንዲሰጧቸው መጠየቃቸውን ሚድል ኢስት ሞኒተር ዘግቧል። ማርች 8 የሚከበረው ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በጋዛ ሰርጥ የሚገኙ እናቶች የጠፉ ልጆቻቸውን ፎቶግራፍ በመያዝ አደባባይ መውጣታቸው ተቃውሟቸውንም እንዲሁ አሳይተዋል። እናቶቹ ልጆቻቸው የደረሱበትን እንዲያውቁና ዓለም አቀፉ ማህበረሰብ ለጥያቄዎቻቸው ምላሽ እንዲሰጥም ጠይቀዋል። እናቶቹ በተቃውሞ ሰልፉ ላይ ባሰሙት መፈክር የጠፉት ልጆቻችን ቁጥሮች አይደሉም፣ የሚጠብቋቸው እናቶች ያሏቸው ልጆች ናቸው በማለት ልጆቻቸው የደረሱበትን ሁኔታ ለማወቅ መረጃ እንዲሰጣቸው ተማጽነዋል። በቀጣይነት ባለው ወታደራዊ ግጭት ምክንያት በርካታ ቤተሰቦች ልጆቻቸውን ያጡ ሲሆን እስካሁን የት እንደደረሱና በምን ሁኔታ ላይ እንደሚገኙ አለመታወቁ እናቶችን ለከፍተኛ ስቃይ ዳርጓቸዋል። በተለይም ሴቶችና ህጻናት በጦርነቱ ምክንያት ለከፍተኛ ሰብአዊ ቀውስ ተጋልጠው በሚገኙበት በዚህ ወቅት እናቶቹ ለዓለም ያቀረቡት ጥያቄ ልጆቻቸው የት ናቸው የሚል ነው። ተቃውሞ ዓለም የሴቶችን ቀን በሚያከብርበት ዕለት መደረጉ በጦርነት ቀጠና ውስጥ ያሉ እናቶች የሚጋፈጡትን ልዩ መከራ ለዓለም ለማሳየት ያለመ እንደሆነ ተገልጿል።
አሜሪካ በሳውዲ አረቢያ የሚገኙ ዲፕሎማቶቿን ለቀው እንዲወጡ ትዕዛዝ ሰጥታለች። በኢራንና በአሜሪካ መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት አሜሪካ ዜጎቿን ከሳውዲ እንዲወጡ ትዕዛዝ ማስተላለፏን ቲአርቲ ወርልድ ዘግቧል። በቅርቡ በኢራን ላይ የተከፈተውን ጥቃት ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት ምክንያት በማድረግ የአሜሪካ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ የሚገኙ አስፈላጊ ያልሆኑ የመንግስት ሰራተኞችን የቤተሰብ አባላቶቻቸው ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፏል። የውጭ ጉዳይ ሚኒስቴሩ እሁድ ዕለት ባወጣው መግለጫ ውሳኔው የተላለፈው በቀጠናው ካለው ወቅታዊ ጸጥታ ሁኔታ ጋር ተያይዞ የዜጎችንና የዲፕሎማቶቹን ደህንነት ለመጠበቅ እንደ ቅድመ ጥንቃቄ መሆኑ ተገልጿል። እሁድ ዕለት በሳውዲ አረቢያ አልካርጅ ግዛት ውስጥ በወደቀ ተተኳሽ ሚሳኤል የሁለት ሰዎች ህይወት ሲያልፍ 12 ሰዎች መቁሰላቸውን የሀገሪቱ ባለስልጣናት አስታውቀዋል። አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የሀገሪቱ የበላይ መሪ አሊ ኻሚኒ መገደላቸውን ተከትሎ ኢራን የበቀል እርምጃ እንደምትወስድ ዝታ ነበር። የኢራኑ ፕሬዝዳንት መስዑድ ፔዚሽኪያን ቅዳሜ ዕለት ለጎረቤት ሀገራት በደረሰው ጥቃት ይቅርታ የጠየቁ ቢሆንም ሀገሪቱ ኢራንን ለማጥቃት እንደ መነሻነት የሚያገለግሉ ከሆነ ግን ኢራን ምላሽ ለመስጠት ትገደላለች ሲሉ ማስጠንቀቃቸው ይታወሳል። ከውጭ ምንጮች ያገኘናቸው መረጃዎቻችን አሁንም እንደቀጠሉ ናቸው። በዞህራን መምዳኒ መኖሪያ ቤት ላይ የቦምብ ጥቃት መድረሱ ተሰምቷል። የአሜሪካ ዋና ከተማ ኒውዮርክ ከተማ ዞህራን መምዳኒ መኖሪያ ቤት ላይ የቦምብ ጥቃት ደርሷል። በመምዳኒ መኖሪያ ቤት ፊት ለፊት የጸረ ሙስሊም ሰልፍ ያደረጉ ተቃዋሚዎች በቤት ውስጥ የተሰራ ቦምብ ወደ መምዳኒ መኖሪያ ቤት መወርወራቸው ተሰምቷል። ሆኖም ቦምቡ አለመፈንዳቱንና የደረሰ ጉዳት አለመኖሩን ፖሊስ አስታውቋል። ድርጊቱ የተፈጸመው የቀኝ አክራሪው ስትሪመር ጃክ ላንግ የተጠራ ሰላማዊ ጸረ ሙስሊም ሰላማዊ ሰልፍ ሲሆን ሰልፈኞቹ ኒውዮርክ ከተማን ከሙስሊሞች ነፃ እናውጣ የሚል መፈክር ያሰሙ እንደነበር ተገልጿል። ጸረ ሙስሊም ሰልፉ በኒውዮርክ በተለይም በረመዳን ወር መደረጉ ብዙዎችን አስቆጥቷል። ጃክ ላንግ በጠራው የጸረ ሙስሊም ሰልፍ 20 ሰዎች የተገኙ ሲሆን ይህንን ደግሞ ከ125 በላይ አሜሪካውያን ጃክ ላንግን ተቃውመው ሰላማዊ ሰልፍ መውጣታቸውን ዞህራን መምዳኒ ከድርጊቱ በኋላ በሰጡት መግለጫ አስታውቀዋል። የኒውዮርክ ከንቲባ ዞህራን መምዳኒ ሙስሊም ጠል እንቅስቃሴዎችን በተለይም የጃክ ላንግን ድርጊት አውግዘዋል። በኒውዮርክ የሃይማኖት ነፃነት እንዲጠበቅና የሙስሊሞችን መብት እንዲከበርም ጠይቀዋል። አያቱላህ ሰይድ ሙጅተባ አሊ ኻሜኒ የኢራን ጠቅላይ መሪ ሆነው ተሹመዋል። ለ37 ዓመታት ኢራንን የመሩት አያቱላህ አሊ ኻሜኒ በእስራኤልና አሜሪካ ጥቃት ሰማዕት መሆናቸውን ተከትሎ የኢራን የኡለማ ምክር ቤት ልጃቸው አያቱላህ ሰይድ ሙጅተባ አሊ ኻሜኒ የኢራን ጠቅላይ መሪ አድርጎ መምረጡን ትናንት እሁድ በሰጠው መግለጫ አስታውቋል። የኢራን የኡለሞች ከፍተኛ ምክር ቤት ትናንት እሁድ ባወጣው መግለጫ እንደ ፈረንጆቹ አቆጣጠር የካቲት 28 2026 አሜሪካና እስራኤል በፈጸሙት ጥቃት በአያቱላህ አሊ ኻሜኒና በሌሎች ሰማዕት መገደል የተሰማውን ጥልቅ ሐዘን ገልጿል። ጥቃቱን የፈጸሙት ሀገራት ዋጋውን ይከፍላሉ በማለትም አስጠንቅቋል። በመግለጫው የኢማም ኻሜኒ ሰማዕትነት ተከትሎ ከጠላት በኩል ቀጥተኛ የጥቃት ስጋት ቢኖርም የኡለማ ምክር ቤቱ ህገ መንግስታዊ ግዴታውን ለመወጣት አዲስ መሪ መርጧል ብለዋል። በህቡ በተደረገው የምርጫ ስነ ስርዓት ምክር ቤቱ ጥልቅ ግምገማና ውይይት ካደረገ በኋላ አያቱላህ ሰይድ ሙጅተባ አሊ ኻሜኒ በአብላጫ ድምጽ መመረጡን አስታውቋል። የኢራን የኡለማ ከፍተኛ ምክር ቤት የሀገሪቱን ጠቅላይ መሪ የመምረጥ ስልጣንና ተግባራቸውን የመቆጣጠር ኃላፊነት ያለው አካል ሲሆን የምክር ቤቱ አባላት በቀጥታ በህዝብ ከተመረጡ በኋላ ለ8 ዓመታት በአባልነት ይቆያሉ። አያቱላህ ሰይድ ሙጅተባ አሊ ኻሜኒ በሀገሪቱ ህገ መንግስት መሰረት የመጨረሻ ውሳኔ ሰጪ አካል፣ የሰራዊቱ ጠቅላይ አዛዥ፣ የፖለቲካና የደህንነት የበላይ ጠባቂ፣ የሀገሪቱን አጠቃላይ ስርዓት የሚቀይሱ በሁሉም ጉዳይ ላይ የመወሰን ሚናና ያልተገደበ ስልጣን ይኖራቸዋል። ከዚህ በላይ የኢራን ስርዓት በሺአ ፖለቲካዊ ተዋህዶ ወይም ዊላየት አልፈቂህ ላይ የተመሰረተ ስለሆነ ጠቅላይ መሪው ለኢራን ብቻ ሳይሆን የዓለም ሙስሊሞች መሪ እንደሆኑ ይቆጠራል። በዚህ መሰረት ስልጣናቸው በህገ መንግስት የተገኘ ሳይሆን በከፍተኛ ኢስላማዊ እውቀት እና መለኮታዊ ቅቡልነት የሚመጣ እንደሆነም ይታሰባል። በረመዳን ከ31 ሚሊዮን በላይ ምዕመናን ኡምራ ማድረጋቸው ተገለጸ። በረመዳን ወር በመጀመሪያዎቹ 10 ቀናት ከ31 ሚሊዮን በላይ ሙስሊሞች ኡምራ ማድረጋቸውን የመስጂድ አልሐረም ትራንስፖርት አገልግሎት ማዕከል አስታውቋል። የመስጂድ አልሐረም የትራንስፖርት ማዕከል የኡምራ ተጋዦችንና ጎብኚዎችን ለማጓጓዝ ከ2300 በላይ የመካና ሻትል አውቶቡሶች ተሳትፈዋል ብሏል። ጎብኚዎችን ለማጓጓዝም አውቶቡሶቹ ከ700 ሺህ በላይ ጊዜ መመላለሳቸውን ነው ያስታወሰው። ይህም ተጓዦች በተለይ በተቀደሰው ወር የትራፊክ ፍሰቱን ለማስተካከልና በረመዳን የሚፈጸሙ ሃይማኖታዊ ተግባራትን ምቹ በሆነ ሁኔታ ለማከናወን እድል ፈጥሯል ተብሏል።
በረመዳን ወር በ30 ቀን 30 መስጂዶችን ለመጎብኘት የተነሱት ቤተሰቦች መነጋገሪያ ሆነዋል። በእንግሊዝ የሚኖሩት አሲፍ ኢቅባል እና የእህቱ ልጅ ፋጢማ ሳጅድ በረመዳን ወር በ30 ቀን 30 መስጂዶችን ለመጎብኘት የያዙትን የጉዞ ፕሮጀክት በብዙዎቹ ዘንድ ተወዶላቸዋል። ሁለቱ ቤተሰቦች በረመዳን ወር 30 መስጂዶችን ለመጎብኘት እቅድ አውጥተው በተለያዩ ከተሞች የሚገኙ መስጂዶችን እየጎበኙ ነው። ጉብኝታቸውም የካግሌይ፣ ብራድፎርድ፣ ሊድስ፣ ሃላፋክስ እንዲሁም አክሪድ መስጂዶችን ያካትታል ተብሏል። አሲፍ ኢቅባል የጉዞ ዋና ዓላማ በመስጂዶች ለሴቶች የሚሰጠው ልዩ ትኩረትና የመስገጃ ቦታ እንዲሁም ለዚህ ምቹ ሁኔታን የፈጠሩ መስጂዶችን አገልግሎት ለማሳየት ነው ብለዋል። ለጉብኝታቸውም የጉዞአቸውን ሁኔታና የማህበረሰቡን ተሳትፎ የሚያሳይ አጭር ቪዲዮ በዩቲዩብ ያጋራሉ። ይህ የጉብኝት ፕሮጀክት በመስጂዶች ውስጥ ያለውን የሙስሊም አንድነት ለማሳየት የተሻለ የመስገጃ አካባቢ እንዲፈጠር ለማድረግና በተለያዩ አካባቢዎች ያሉ ሙስሊሞች ማህበረሰቦችን ገጽታ ለመገንባት ትልቅ ዕድል እንደሚፈጥርም ተገልጿል። የታላቁ መስጂድ ሼህ የተራዊ ሶላት ሲመሩ ራሳቸውን ስተው ወድቀዋል። ሼህ አብዱላህ አልጁሃኒ በታላቁ መስጂድ የተራዊህን ሶላት ሲመሩ ታመው መውደቃቸው ተሰምቷል። ከ4 ረካዓዎች በኋላ በድካም የተነሳ ራሳቸውን ስተው እንደወደቁም ነው የተነገረው። ሼህ በንደር በሊላ የቀረውን የተራዊ ሶላት ተተክተው ለመምራት ወዲያውኑ ገብተው ሰላቱን ጨርሰዋል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን ታቀርበዋለች። የሀገሪቱን የካፒታል ገበያ ለመጀመሪያ ጊዜ ለውጭ ሀገር ባለሀብቶች ክፍት የሚያደርገው የውጭ ፖርትፎሊዮ ኢንቨስትመንት መመሪያ ሊጸድቅ መሆኑ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን የሀገሪቱን የካፒታል ገበያ ለመጀመሪያ ጊዜ ለውጭ ሀገር ባለሀብቶች ክፍት የሚያደርገውን ታሪካዊ የውጭ ምንዛሬ ፖርትፎሊዮ መመሪያ ለማጽደቅ መቃረቡን አስታውቋል። በአሁኑ ወቅትም በሚኒስትሮች ምክር ቤት እየተገመገመ ያለው ይህ ረቂቅ መመሪያ መንግስት የፋይናንስ ዘርፉን ነፃ ለማድረግ ለጀመረው ማሻሻያ ወሳኝ እርምጃ እንደሆነም ተገልጿል። ይህ መመሪያ ሲጸድቅ የውጭ ተቋማት ባለሀብቶች የልማት ፋይናንስ ተቋማትና ግለሰቦች በአገር ውስጥ አክሲዮኖችና የብድር ሰነዶች ላይ እንዲሳተፉ ይፈቅድላቸዋል ተብሏል። ይህም ኢትዮጵያ ለብዙ አስርት ዓመታት ተከትለው የነበረውን ዝግ የፋይናንስ ስርዓት በመቀየር ወደ ገበያ መር ኢኮኖሚ ሞዴል የምታደርገውን ሽግግር የሚያፋጥን ነው መባሉን ካፒታል ዘግቦታል። የባለስልጣኑ ዋና ዳይሬክተር ደንቡ የተዘጋጀው አስተማማኝ የገበያ መሰረተ ልማት ለመፍጠር በማለም እንደሆነ ተናግረዋል። መደበኛ የፋይናንስ ተቋማትን ከመገንባት ጎን ለጎን እንደ አረንጓዴ ቦንድና ኢስላማዊ ፋይናንስ ያሉ አዳዲስ የፋይናንስ መሳሪያዎችን እያበለጸግን እንገኛለንም ብሏል ተቋሙ። የነዳጅ ዋጋ በ25 በመቶ ጭማሪ ማሳየቱ ተነግሯል። የነዳጅ ዋጋ በ25 በመቶ ጭማሪ በማሳየት ነዳጅ በበርሚል $119 በላይ መድረሱን የተነገረው አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ምክንያት እንዲሁም አንዳንድ ዋና አምራች አቅርቦታቸውን በመቀነሱ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ መሆኑን የተነገረው። በዚህም የብሬንት ድፍድፍ ነዳጅ በዛሬው ዕለት በ29 በመቶ ጭማሪ በማሳየት በበርሚል ወደ $119.50 ከፍ ብሏል ተብሏል። የአሜሪካ ዌስት ቴክሳስ በ31 1.4 በመቶ በመጨመር በበርሚል $119.48 ሳንቲም ደርሷልም ተብሏል። ኢራን ከ3 ሀገራት በስተቀር ለሌሎች ሀገራት የሆርሙዝ የባህር ወሽመጧን መከልከሏን ተከትሎ የዓለም የነዳጅ ዋጋ እየጨመረም ይገኛል። በተጨማሪም ኢራቅና ኩዌት የነዳጅ ምርትን መቀነስ መጀመሩን ተሰምቷል። በአንጻሩ ሳዑዲ አረቢያ የነዳጅ ማከማቻዎች በመሙላታቸው የምርት ቅነሳ እንደምታደርግም ዘገባዎች አሳይተዋል። የኡምራ የበረራ ዋጋ በከፍተኛ ሁኔታ መጨመሩ ተነግሯል። የጀት ነዳጅ ዋጋ በ82 በመቶ ጭማሪ ማሳየቱን ተከትሎ የኡምራ የበረራ ዋጋ በከፍተኛ ሁኔታ መጨመሩን የተነገረው የሳውዲና የፍላይናንስ አየር መንገዶች የነዳጅ ዋጋ ከፍተኛ ሆኖ ከቀጠለ ተጨማሪ የዋጋ ጭማሪ ክፍያዎችን ሊያደርጉ እንደሚችሉ አስጠንቅቀዋል። ለዚህ ምክንያቱም በዓለም ላይ የታየው የነዳጅ ዋጋ መጨመርም ነው። ይህም በኢኮኖሚ ክፍል ውስጥ በአንድ መቀመጫ በአማካኝ $200 ጭማሪ አሳይቷል። ቢዝነስ ክላስ ደግሞ ወደ $1860 ገደማ ጭማሪ አሳይቷል ተብሏል። ይህ የዋጋ ጭማሪ በአሁኑ ሰዓት በብዛት እየተጓዙ ያሉ የኡምራ ተጓዦችን እያስተጓጎለ እንደሚገኝም ዘገባው አመላክቷል። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ወቅቱ በረመዳን 17ኛው ቀን በ58 ዓመተ ሂጅራ ነው። እናታችን አይሻ ህይወታቸው ያለፈበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ስለ እናታችን አይሻ ላነሳ ወድጃለሁ። እናታችን አይሻ ረዲየላሁ ዐንሃ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ ነበሩ። በዘመኑ ከነበሩ ሰሃቦችም ለረሱላችን ይበልጥ ቅርብ በመሆናቸው በርካታ ሐዲሶችን አስተላልፈውልናል። አይሻ ቢንት አቡበከር ከአባታቸው ከረሱል ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ከአቡበከር አሰዲቅ ረዲየላሁ ዐንሁና ከእናታቸው ኡሙ ሮማን
ረዲየላሁ አንሃ በ614 ዓመት ላይ ነበር የተወለዱት። እስልምናን ገና ባልተቀበለችው መካ ውስጥ ቢወለዱም ሙስሊም ሆነው ነበር የተወለዱት። እናታችን አይሻ ከልጅነታቸው ጀምሮ ለእውቀት ፍለጋ ከፍተኛ ፍላጎት እንደነበራቸውም ይነገራል። አንድ ቀን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበከርን ለመጠየቅ መጥተው የ5 ዓመቷን አይሻ ክንፍ ባለው አሻንጉሊት ፈረስ ስትጫወት ያዩታል። ነብያችንም ምን እንደሆነ ጠየቋት። እሷም ፈረስ እንደሆነ መለሰችላቸው። ነብያችን ፈገግ ብለው ፈረሶች እኮ ክንፍ የላቸውም አሏት። እሷም ሱለይማን አለይሂ ሰላም ክንፍ ያላቸው ፈረሶች እንደነበራቸው መለሰችላቸው። አዙሁሪ ስለሷ እንዲህ ሲናገሩ የአይሻ እውቀት ከተጠናቀቀውና ከሁሉም ሴቶች እውቀት ጋር ሲነጻጸር እውቀቷ በእርግጥም ከነሱ ይበልጣል ብለውላታል። እናታችን አይሻ ረዲየላሁ አንሃ ከረሱላችን በርካታ ሐዲሶችንም አስተላልፈውልናል። በእናታችን አይሻ ምክንያትም የቁርአን አያቶች የተገለጡበት በርካታ አጋጣሚዎችም አሉ። ከነዚህ መካከልም ከሱረቱል አኑርና ከሱረቱል አኒሳ መካከል መገለጡም ይነገራል። አይሻ ረዲየላሁ አንሃ መልአኩ ጅብሪል አለይሂ ሰላምን በግላቸው ማየትም ችለዋል። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻዎቹን ቀናቸውን ከእናታችን አይሻ ጋር ነበር ያሳለፉት። ከቀናት በኋላም እናታችን አይሻ እግር ላይ ጋደም እንዳሉ ህይወታቸው አልፏል። እናታችን አይሻ ከረሱላችን ህልፈት በኋላ በርካታ ሐዲሶችን አስተላልፈውልናል። በዚህም ከ22102 ሐዲሶች በላይ ለማስተላለፍም ችለዋል። እናታችን አይሻ በ58 ዓመተ ሂጅራ በረመዳን 17ኛው ቀን ላይ በተወለዱ በ66 ዓመታቸው ህይወታቸው አልፏል። አላህ ኸይር ስራቸውን ይውደድላቸው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ሀያት ከማል መረጃዎችን እያደረስኳችሁ አብሬያችሁ ቆይታ አድርጌያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።